ከ20 ካሬ ጀምሮ ማንኛውም ሰው የሚፈልግ ሰው ሱቅ መግዛት ይችላል ማለት ነው። እንግዲህ መርካቶ ላይ አስበው በጣም በርካሽ ዋጋ ነው እየሸጥን ያለ ነው። መርካቶ ላይ 5 ሚሊዮን ብር አይገኝም። ስለዚህ ከ5 ሚሊዮን ብር ጀምሮ ትንሽ ዋጋ ከ5 ሚሊዮን ብር ጀምሮ የምናስከፍለው ደግሞ 10%ን 500 ሺህ ብር ብቻ ነው። ሰላም ጤና ይስጥልኝ። ሰላም ነው አቶ ዮናስ? እንደምን አለ? አለን እግዚአብሔር እንኳን ደህና መጣ። በድጋሚ እንኳን ደህና ቆያችሁን። መርካቶ ላይ ሱቆችን ለሽያጭ እንዳወጣችሁ ሰምቼ በድጋሚ መጥቻለሁ እና እስቲ ስለ ሱቆቹ ያለውን አንዳንድ መረጃ ከነገሩኝ ብዬ ነው። መልካም እንግዲህ አዲስ የሚያደርገው ያው መርካቶ ላይ ተክለ ሃይማኖት አደባባይ ወደ መርካቶ ዋናው መርካቶ የሚወስደው መስመር ዋናው አስፋልት ዳር ላይ የሚገኝ ቦታ ነው። አዲስ የሚያደርገው እንግዲህ ይሄ ነው ማለት ነው። እስኪ ጥሩ እስቲ ስፔሲፊክ ቦታውን አሁን መርካቶ በጣም ሰፊ ነች እንደምናውቃት፣ የአፍሪካም ትልቁ ገበያ መርካቶ ነው። ጥሩ እንቅስቃሴም አለው እና መርካቶ ላይ የት አካባቢ ነው ስፔሲፊክ ቦታውን እስቲ አሳውቁ። ስፔሲፊክ ቦታው ለማለት አሁን እንደሞከርኩት ተክለ ሃይማኖት አደባባይ ላይ ወደ ዋናው መርካቶ የሚወስደው መስመር ዋና አስፋልት ዳር ላይ ነው የሚገኘው። ዋና አስፋልት ዳር ላይ ማለት ነው። ሱቃችን ለየት የሚያደርገው ጥሩ ይዞታ ላይ አለ የምንለው ምንድነው? ዋናው አስፋልት ዳር ላይ የሚገኝ መሆኑ፣ ሁለተኛ ደግሞ አደባባይ ዳር ላይ መሆኑ ነው። ከሁሉም ቦታ ላይ ከላይ ከሶማሌ ተራ፣ ከዛ ደግሞ ከጥቁር አንበሳ የሚመጡ በስተቀኝ በኩል ደግሞ ከአብነት የሚመጡትን በሙሉ አማክሎ ወደ ዋናው መርካቶ የሚወስደው መስመር ላይ ስለሆነ ብዙ ሰዎች የሚፈልጉት ቦታ እና የወደዱት ቦታ ነው። መልካም አቶ ዮናስ፣ ይሄ ማለት በከተማችን ላይ ብዙ ኢንቨስተሮች ብዙ ባለሀብቶች መርካቶ ላይ ሱቅ ይፈልጋሉ። ምክንያቱም ቅድም እንዳልኩት የአፍሪካ ትልቁ ገበያ እንደመሆኑ መጠን ብዙ የንግድ እንቅስቃሴዎች የሚታዩበት ቦታ ስለሆነ ማለት ነው። ለዛ ጥሩ ጅማሮ ነው ብለን እናስባለን። እስኪ አሁን ደግሞ ይህን ያልካሉን ስለ ህንፃው ስንት ካሬ ላይ አረፈ፣ ያለው ሁኔታ እንዴት ነው የሚለውን ነገር ትንሽ ያሳውቁን። መልካም እንግዲህ ህንፃው አጠቃላይ ወደ 3000 ካሬ ላይ ያረፈ ግዙፍ ሚክስድ ዩዝድ ሞል ነው የምንገነባው። ይሄ ሞል እንግዲህ ብዙ ሱቆችን ይይዛል ብለን እምነት አድርገን ነው እየገነባን ያለ ነው ማለት ነው። ለየት የሚያደርገው ምንድነው? አካባቢው እንደ አዲስ እየተገነባ እንደ አዲስ እየታነጸ የሚገኝ አካባቢ ነው። ምንድነው የወደፊቱንም ማዕከል ያደረገ ነው ማለት ነው ግንባታው። ምንድነው ይሄንን ስልክ መርካቶን እንደ አዲስ ለመገንባት በመንግስትም እንትን አለ። ምንድነው በመንግስትም እቅድ አለ። ያንን እቅድና አዲሱን ፍኖተ ካርታ መሰረት በማድረግ ከዳር ላይ እየጀመረ ስለሆነ እኛም ያለንበት አካባቢ ላይ አዲሱን ፍኖተ ካርታ መሰረት በማድረግ ዘመናዊ የሆነ እጅግ ደግሞ ያማረ ሞል ነው ለመገንባት የያዝነው ማለት ነው እቅዳችን። ጥሩ አቶ ዮሐንስ፣ ያው ጊዜዎትን እየተሻማን እንደሆነ እናምናለን። ለዛም ይቅርታ እንጠይቃለን። ጥያቄዎቼን ቶሎ ቶሎ ጨርሼ ጊዜዎትንም ላለመሻማት እሞክራለሁ። አሁን አጠቃላይ ይሄ ግዙፍ ሞል ለሀገር ጠቃሚ ነው፣ ብዙ ኢንቨስተሮች ይፈልጉታል እና የካሬ ሁኔታ አጠያቂ ነው። አሁን ለምሳሌ ብዙዎች ጥቂት ካሬ የሚፈልጉ ሊኖሩ ይችላሉ፣ ትልልቅ ካሬዎችንም የሚፈልጉ ሊኖሩ ስለሚችሉ አንደኛ ከስንት ካሬ ጀምሮ እስከ ስንት ይኖራቸዋል የሚለው ነው። ከዚህ ጋር እያይዘው የሚመልሱልኝ አጠቃላይ ዋጋችሁስ ስንት ነው፣ እንዴት ነው እየሸጣችሁ ያላችሁት የሚለውን፣ በተጨማሪ ደግሞ ቅድመ ክፍያው ዳውን ፔመንት ስንት እያስከፈላችሁ ነው ይሄን የንግድ ሱቅ እየሸጣችሁ ያላችሁት የሚለውን አያይዘው መልሱልኝ። መልካም ጥሩ ጥያቄ ነው። እኛ አጠቃላይ ትንሹን ካሬ 20 ካሬ ነው ይዘን የመጣ ነው፣ ትንሹ ማለት ነው። ከ20 ካሬ ጀምሮ ማንኛውም ሰው የሚፈልግ ሰው ሱቅ መግዛት ይችላል ማለት ነው። ከ20 ካሬ ጀምሮ ግን ሰፊ ለሚፈልግ ሰው ከሆነ ግን በፈለገው የካሬ አማራጮች መግዛት ይችላል ማለት ነው። ከ20 ካሬ በላይ ሲሆን ማለት ነው። ስለዚህ ሚኒመም እኛ 20 ካሬ ነው ይዘን የመጣ ነው። ምክንያቱም አካባቢውን ሁሉም ሰው እዛ አካባቢ ላይ የንግድ ሱቅ ሲኖረው የፈለገውን አይነት ንግድ እንዲያከናውን ብለን ነው ከትንሹ ካሬ ከ20 ካሬ ይዘን የመጣ ነው ማለት ነው። ስለዚህ ማንኛውም ሰው 20 ካሬ ጀምሮ ማግኘት ይችላል ማለት ነው። የነዚህ የ20 ካሬ አጠቃላይ ዋጋቸው 5 ሚሊዮን ብር ነው። 5 ሚሊዮን ብር ጀምሮ እንግዲህ መርካቶ ላይ አስበው በጣም በርካሽ ዋጋ ነው እየሸጥን ያለ ነው። መርካቶ ላይ 5 ሚሊዮን ብር አይገኝም። ስለዚህ ከ5 ሚሊዮን ብር ጀምሮ
ትንሽ ዋጋ ከ5 ሚሊዮን ብር ጀምሮ የ20 ካሬ ሱቅ ባለቤት መሆን ይችላሉ ማለት ነው። ለዚህ እንግዲህ የምናስከፍለው 10% ብቻ ነው። ለ20 ካሬው 5 ሚሊዮን ብር አጠቃላይ ዋጋ ሲሆን የምናስከፍለው ደግሞ 10%ን 500 ሺህ ብር ብቻ ነው። አሁን ላይ 500 ሺህ ብር ብቻ በመክፈል የንግድ ሱቅ ባለቤት መሆን ይችላል ማለት ነው አንድ ሰው። ከዛ በኋላ በፕሮግረስ ደረጃ እንዳልኩ ሞል ነው፣ ግዙፍ ወደ ጎን ግዙፍ ህንፃ ቢሆንም ወደ ላይ ግን አካባቢውን የሚመጥን ያህል ነው የምንገነባው ማለት ነው። ትልቅ ህንፃ አይደለም፣ ወደ ላይ ሞል ስለሆነ ትንሽ ህንፃ ነው የምንገነባው ወደ ላይ ማለት ነው። ስለዚህ ቤዝድ ኦን ፕሮግረስ በትንሽ በአጭር ጊዜ ውስጥ ከ2 ዓመት ተኩል እስከ 3 ዓመት ባለው ውስጥ ሙሉ ለሙሉ ለገዛው ወይም ደግሞ ለባለቤቱ የምናስረክበው ይሆናል ማለት ነው። ግሩም አቶ ዮሐንስ፣ በጣም የሚገርመው ባለፈው ስላሳወቁን መረጃ ስለ ለጋር ሳይታችሁ አንዳንድ መረጃውን ከእርሱ ከወሰድኩኝ በኋላ በተጨማሪ መረጃዎችን ለማጣራት ሞክር ነበረ። ለምሳሌ የለጋር ብሎክ 1 ገና ሽያጩ ሲጀምር ፐርካሬ እስከ 91 ሺህ ብር ሲሸጥ እንደነበረ ሰምቻለሁ። በትክክል። አሁን ላይ ደግሞ ፐርካሬ 141 ሺህ ብር ገብቷል። በእርግጥ እንደ ፕራይም ሎኬሽን እንደመሆኑ መጠን 141 ሺህ ብር ውድ አይደለም። ነገር ግን ከኢንቨስትመንት አኳያ ያኔ በ91 ሺህ ብር ገዝተው የነበሩ ሰዎች ቤታቸውን ሳይረከቡት ገና እንኳን በግንባታ ላይ ያለ 91 ሺህ ብር የገዙት ቤት 141 ሺህ ብር እየተሸጠ ነው ማለት አሁንም ኢንቨስት ገና ክፍያቸውን እንኳን ኢቭን ከፍለው ሳይጨርሱ ብዙ ትርፍ አግኝተውበታል። ትልቅ ኢንቨስትመንት ማለት ይሄ ነው። አሁን ላይ ደግሞ እርስዎ እንደነገሩኝ በመርካቶ ዝቅተኛ የንግድ እንቅስቃሴ ለሚያደርገው ማህበረሰብም ከ20 ካሬ ጀምሮ ማድረጋችሁ በጣም ይሄ ሊደነቅ ሊመሰገን የሚገባው ተግባር ነው። በተጨማሪም ደግሞ ትልልቅ ሱቆችን ለሚፈልጉ ሰዎች እስከፈለጉት የካሬ አማራጭ ማቅረባችሁ በጣም የሚደነቅ ነው። ቅድመ ክፍያውም ያው ከጠበቅነው በታች ነው። በጣም አሪፍ ነው። ይሄ ይበል የሚያሰኝ ነው። እስኪ በመጨረሻም ለህዝቡ፣ ለማህበረሰቡ፣ ለዲያስፖራው፣ ለኢንቨስተሩ ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦትና እኔም ጊዜዎትን እንዳልሻማ እንጨርስ። በዚህ መልካም። ያነሳው ሀሳብ እጅግ በጣም መሰረታዊ የሆነ ሀሳብ እና ብዙዎች ደግሞ የሚስማሙበትም የሆነም እውነታ ስለሆነ ያልከው ትክክል ነው ለማለት ነው። እንግዲህ እንደምታውቀው ያው እዚህ ለገሃር ላይ ቤቶችም የንግድ ቦታዎችን ስንጀምር በትንሽ ብር ነበር ያኔ የጀመርነው ገና ቁፋሮ ላይ ያለን ማለት ነው። አሁን ግን አንደኛ ግንባታቸውም ስትራክቸራቸውም የጨረስናቸው አሉ፣ 50% በላይ ይሄዱ አሉ። እነዚህ ሁሉ አሁን ኦልሞስት እጥፍ ለመድረስ ትንሽ ነው የቀራቸው፣ ዋጋ ጭማሪ ማለት ነው። መርካቶ ላይ እኛ በ5 ሚሊዮን ብር 20 ካሬ ይዘን ስንመጣ እዛ አካባቢ ላይ አብዛኛው ፐርካሬ እየተሸጠ ያለው ኢን ሚሊየንስ ነው። 20 ካሬ ብንወስድ አሁን ለምሳሌ መርካቶ ላይ እስከ 20 ሚሊዮን ብር አሁን ባለው ሁኔታ ያወጣል፣ ያለምንም ማጋነን ማለት ነው። እስከ 20 ሚሊዮን ብር ድረስ ያወጣል። እኛ ግን ምንድነው አንደኛው ማህበረሰቡ እንዲጠቀሙ፣ ሁለተኛ ደግሞ በሪል ስቴቱ ዘርፍ ላይ የምንሰራ ድርጅት ስለሆነ ለነዋሪው ወይም ደግሞ ለንግድ ሱቅ ፈላጊው ተጠቃሚ እንዲሆን ነው በዚህ ብር ያወጣ ነው ማለት ነው። ስለዚህ ኦልሞስት ዋና መርካቶ ላይ የሚገኝ ቦታ ነው። በዚህ ፕራይም ሎኬሽን ላይ የሚገኘው በዚህ ብር አንድ ደንበኛ ቢገዛ በእርግጠኝነት የምናገረው ከ4 ከ5 ወር ከ6 ወር በኋላ ይሄ ሱቅ ቢያንስ ከ8 እስከ 10 ሚሊዮን ብር ድረስ ያወጣል ከትንሽ ጊዜ በኋላ ማለት ነው። ምክንያቱም ግንባታቸው ወደ ማለቅ እየደረሱ ከፍ እያሉ ሲሄዱ ዋጋቸው እየጨመረ እና ተፈላጊነታቸው እየትን እያለ ነው። እንግዲህ ብልህ ሰው አሁን ላይ ነው እንግዲህ የሚጠቀመው ማለት ነው። ብልህ ሰው የሆነ ሰው አሁን ላይ በዚህ ዋጋ ገዝቶ ከ8 እስከ 1 ዓመት ከ8 ወር እስከ 1 ዓመት በሚደርስ ጊዜ ውስጥ እጥፍ ዋጋ መሸጥ ይችላል ማለት ነው። ግንባታው ሳያልቅ ማለት ነው። አሁን ለገሃር ላይ እንዳልከው ማለት ነው። ስለዚህ የምመክረው ማንንም ሰው ይሄ ድል እንዳያመጣችሁ፣ በአጭር ጊዜ ውስጥ የምታተርፉበት ነው። ጥሩ ቦታ ነው፣ ጥሩ ሎኬሽን ነው እና ይሄ ድል እንዳያመልጣችሁ የምለው ስለዚህ ማንኛውም ሰው የንግድ ሱቁን የሚፈልግ ሰው ከስር በምናስቀምጠው ስልክ ቁጥር በመደወል ኮንታክት ሊያደርጉን ይችላሉ፣ በውስጥ መስመራችን ማለት ነው። ይህን ድል ተጠቀሙ ነው የምለው። መልካም አቶ ዮሐንስ፣ ያው ተመልካቾቻችን እንደሰማችሁት አቶ ዮሐንስን ቢሮአቸው ድረስ በድጋሚ ሄጄ አናግሬያቸው ነበረ። ከዚህ ቀደም እንዳያችሁት ለጋር ሳይት ድረስ በአካል በመሄድ ጥያቄዎችን ጠይቄያቸው ነበር። ከህዝብ የሚነሳው ጥያቄ ጊፍት ለማህበረሰቡ ምን እያገለገለ ነው፣ ምን ያህል ቤቶችን ገንብቶ አስረክበዋል፣ አሁንስ ምን አይነት ሁኔታ ላይ ነው ያለው የሚለውን ጠይቄያቸው አስረድተውን ነበረ።
አሁንም በተጨማሪ መርካቶ ላይ የንግድ ሱቅና የመኖሪያ ቤት እየሸጡ እንደሆነ መረጃው ደርሶኝ ልጠይቃቸው መጥቼ ይህን የመሰለ ኢንተርቪው አድርጌያቸዋለሁ። እርሶም ይሄ ድል እንዳያመልጦት መረጃዎችን አጣርታችሁ ተጨማሪ መረጃም ከፈለጋችሁ ሱቆችን መግዛት ከፈለጋችሁ ኤኒታይም አይ ቲንክ ስልክ ቁጥሮት አለ አይደለ? እርሶን እሳቸውን ኮሚኒኬት ማድረግ ትችላላችሁ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ሰላም